በዚህ ባሳለፍነው ሳምንት የኢትዮጵያ ብሔራዊ ባንክ የ$60 ሚሊዮን ጨረታ እንዳወጣ መቼስ ሁላችንም ሰምተናል። በዚህ ጨረታ 27 የሚጠጉ የኢትዮጵያ የንግድ ባንኮች የተሳተፉበት ሲሆን የዶላር አቅርቦትን ከብሔራዊ ባንክ ያገኙበት ነው። እነዚህ ባንኮችም በአማካይ ለ$1 135 ብር ከፍለው ወስደውታል ይህንን $60 ሚሊዮን። በጣም ግን ግራ ያጋባ ያለውና በብዙ ባለሙያዎች ወይ ደግሞ በዘርፉ ለሚሰሩ ሰዎች ጥያቄ የሆነው ነገር እነዚህ ባንኮች $1 በ135 ብር ከገዙት በኋላ የዶላር ዋጋ መሸጫቸውም ሆነ መግዣቸው በቀጣይ ሳምንት ላይ ምንም አይነት ጭማሪ አለማሳየቱ ለብዙዎች ግራ አሰኝቷቸዋል። ይሄ ምን ማለት ነው? ምንድነው የባንኮቹ በቀጣይ ቀናቶች እስከዚህኛው ሳምንት ድረስ ምንም አይነት ዋጋ አለመጨመራቸው ትርጉሙ ምንድነው የሚለውን ነገር ነው እንግዲህ ዛሬ በዚህ ቪዲዮ አብረን የምንመለከተው። የተወደዳችሁና የተከበራችሁ ተመልካቾች እኔ ገሜ ብራው ነኝ። በዚህ ቻናል ስለ ፋይናንስና ቢዝነስ ሁሌም በየሳምንቱ ሐሙስ ልክ በ9 ሰዓት እናወራለን፣ እንማማራለን። ይህንን ቻናል እስካሁን ድረስ ሰብስክራይብ ካላደረጋችሁ ታዲያ የደወል ምልክቷን በመጫን ሰብስክራይብ እንድታደርጉን፣ ከኢትዮጵያ ውጪ ካላችሁ ደግሞ ጆይን በማለት ቤተሰብ ሁኑን እያልኩኝ ላይክና ሼር ማድረግ፣ ኮሜንት ላይ ደግሞ ጥያቄና አስተያየታችሁን ጻፍ ማድረግ እንዳትረሱ። ለመሆኑ ምንድነው ጨረታው ከሚለው ነገር እንዲያው ባክግራውንድ ለመስጠት ያክል የኢትዮጵያ ብሔራዊ ባንክ ይሄኛው ጨረታው ለሁለተኛ ጊዜ የተደረገ ጨረታ ሲሆን ከጥቂት ወራት በፊት የ$100 ሚሊዮን የጨረታ ሽያጭ አካሂዶ ነበር። ይሄንንም የሚያደርገው እንግዲህ በገበያው ላይ የዶላር እጥረት እንዳይከሰት በአቅርቦትና በፍላጎት መካከል ሁሉ ጊዜም የተመጣጠነ ፍላጎት እንዲኖርና በነዚህ በሁለቱ መካከል ዲማንድና ሰፕላይ በመንለው ማለት ነው በነሱ መካከል ባላንስን አስጠብቆ መሄድ ኃላፊነቱ ስለሆነና አንዱ ማንዴቱ እንደመሆኑ የኢትዮጵያ ብሔራዊ ባንክ በተለያዩ ጊዜዎች እንግዲህ ጨረታዎችን እያወጣ ዶላርን በገበያው ላይ ምን ሊያደርግ ይችላል ማለት ነው ሊሸጥ ሊያቀርብ ይችላል። የተለያዩ ሀገራትም የሚያደርጉት ነው። ቅርብ ጊዜ ኬንያዎች አድርገውታል። ይህንን ሰሞን ማለት በሚችልበት ደረጃ አንድ ዜና ላይ ተመልክቻለሁኝ። በዚሁ መሰረቱ እንግዲህ የኢትዮጵያ ብሔራዊ ባንክ ይህንን ያደረገው ለባንኮቹ በአቅርቦት መልክ። ትልቁ ችግር እሱ አይደለም። ጥያቄን ያስነሳው እሱ አይደለም። ጥያቄን ያስነሳ ያለው $1 የተገዛበት ዋጋ 135 ብር መሆኑ የሀገሪቷ የምንዛሬ ዋጋ በተለይ የብር ዋጋ ፈርዘር መዳከሙን ያሳየና በአንድ መልኩ ከብላክ ማርኬቱ ጋራ የነበረውን ክፍተት ያጠበበ አይነት ዋጋ የታየ ሲሆን በማግስቱ ወይ ደግሞ እስከ ባለፈው ሳምንት ሮብ እንግዲህ ማክሰኞ ኦልሞስት አንድ ሳምንት ሆኖታል የጨረታ ከተደረገና እነዚህ ባንኮች ያንን ዶላር በ135 ብር ከገዙት ወዲህ በባንኮች የዶላር መግዣም ሆነ መሸጫ ዋጋ ላይ ያን ያህል የተጋነነ ወይ ደግሞ በገዙበት ዋጋ ጋራ የሚመጣጠን ለውጥ አለመታየቱ ለብዙዎች ጥያቄ ሆኗል። ብዙ ሰዎችም ይሄንን ጥያቄ እየጠየቁኝ ነበር። በዚህ ባሳለፍነው ሳምንት ለምንድን ነው ባንኮቹ ታዲያ ዶላሩን ያልጨመሩት በ135 ብር ከገዙት የሚለው ነገር? ለዚህ የሚሆኑ የተለያዩ መልሶች ሊኖሩ ይችላሉ። ለዚህ የተለያዩ መላምቶች ሊቀመጡ ይችላሉ። እነሱ ነገሮች በመመልከት እንጀምርና ለጠቅላላው ነጋዴ በተለይ ግን ቢዝነስ ላለው ሰውና ዶላር ጋራ ህይወቱ ለተቆራኘ ለየትኛውም ሰው ምን ማለት እንደሆኑ በማየት ነው የምንጨርሰው። ለምንድን ነው ባንኮቹ ዋጋ ያልጨመሩት የሚለው ነገር ሜቢ እንግዲህ ከማውራታችን በፊት አንድ በጣም ቁልፍ የሆነ ነገር እኛ ልንገነዘበው የሚገባ ነገር አለ። ሜቢ አብዛኛዎቻችሁ ላታቁ የምትችሉት ነገር በየማስበው የአብዛኛው የባንኮች የዶላር መግዣ ዋጋ 126 ብር አካባቢ ድረስ 125 ብር አካባቢ ድረስ የሚገዙ አሉ። እስከ 128 ብር 129 ብር ድረስ የሚሸጡ አሉ። የመሸጫ ዋጋው ላይ አንድ መርሳት የሌለባችሁ ነገር አብዛኛዎቹ ባንኮች በ129 ብር አይደለም እየሸጡ ያሉት። የሰርቪስ ቻርጅ የተለያየ ነገር ይያሉ ይጨምሩና እስከ 134 ብር የሚደርስ 135 ብር የሚደርስ ከፍተኛ ዋጋ በመሸጫ ላይ ልታገኙ ትችላላችሁ በባንኮቻችን ውስጥ አሁን ባለው ሁኔታ። በመጀመሪያ ደረጃ እንግዲህ የሽያጩን ጉዳይ በመታሰቡበት ሰዓት ይሄንን ያሰብን መሆን አለበት። even so 134 እና 135 ብር እየሸጡ ቢሆንም እነዚህ ባንኮች ያ ማለት እርግጥ በዛ ሌቭል ፍላጎት ኦሬዲ ስላለ ሰዎች 135 ብር ከፍለው እየገዙ ነው። እርግጥ አንዳንድ እንደሚሰሙት ከሆነ ደግሞ እነዚህ ባንኮች ከአንዳንድ ነጋዴዎች ጋራ በድርድርም ቢሆን ዶላር ከዛ በላይ የሚሸጡበት እድል ሊፈጠር ይችላል የሚልም ነገር ስላለ ማለት ነው። ይሄንን እንደ ባክግራውንድ መረዳቱ እርግጥ ያዋጣል። ምክንያቱም በጣም የዘለለ ነገር መስሎ እንዳይታየንና እሱንም እንዳነሰት እቺን ቁጥሯን መያዝ ግዴታችን ነው የሚሆነው። ይሄን ካለን ለመሆኑ ባንኮቹ ለምንድን ነው ዋጋቸውን ያልጨመሩት ወደሚለው ነገር ስንመጣ የመጀመሪያው ነገር
አንደኛው መላምት እንግዲህ ከዚህ ቀደምም ቢሆን ይሄኛውን አይነት የተጋነነ ዋጋ ለዶላር መግዣነት የማውጣት ቴንደንሲ ኦሬዲ ነበረ የሚል ጥርጣሬን ያጭራል። እንዴት መሰላችሁ? ባንኮች ከተለያዩ ነጋዴዎች ጋራ የሚፈልጉትን ያክል የምንዛሬ መጠን ወይ ደግሞ የሚገዛቸው ደንበኛ እስካለ ድረስ ተደራድረው የመግዛት ሊበርቲው አላቸው። ትንንሽ ገንዘብ ከውጪ የምንልከው በሬሚተንስ ኦር በተለያዩ መልኩ ያው ቀጥታ በምንልካቸው ሰዎች ላይ ካልሆነ በስተቀር ትልልቅ ነጋዴዎች ትልልቅ ገንዘብ የሚያንቀሳቅሱ ሚሊየንስ ኦፍ ዶላርስ ወይ ደግሞ $100,000 የሚያንቀሳቅሱ ሰዎች ገንዘብ በሚኖራቸው ሰዓትና በሚያመጡበት ሰዓት ከነዚህ ድርጅቶች ጋር ከነዚህ ነጋዴዎች ጋር ከነዚህ ተቋማት ጋር ባንኮቹ ይደራደሩና በዛኛው ሳይድ በተባለው ገንዘብ እነሱን በሚያዋጣቸው ገንዘብ ሊገዛቸው ፈቃደኛ የሆነ የዶላር ገዢ በሚኖርበት ሰዓት ብዙ ጊዜ ምን ያደርጋሉ? ይገዛሉ። ምን ማለት መሰላችሁ? አንድ ነጋዴ ይመጣና ከውጭ ሀገራት እቃ ላመጣ ፈልጋለሁ፣ ለዚህም ለማመጣው እቃ 140 እከፍላችኋለሁ፣ ችግር የለውም ብቻ ዶላሩን ስጡኝ ብሎ ባንኮቹን ሄዶ በሚያናገርበት ጊዜ እነዚህ ባንኮች የለጠፉት ዋጋ 126 ብር ቢሆንም ሄደው ኦኬ አንድን ድርጅት በሆነ መልኩ ኤክስፖርት ሊያደርግ ይችላል ኦር ዓለም አቀፍ ተቋም ሊሆን ይችላል የኤንጂኦ ሊሆን ይችላል ገንዘብ ወደ ሀገር የሚያስገባ በእኛ በኩል ካመጣው እኔ ዶላሩን በ135 ብር 130 ምናምን ብር እገዛለሁ ብለው ይደራደሩታል። ደን 140 ብር ገዛቸዋለሁ ብሎ ተዘጋጅቶ ላለው ድርጅት ሊሸጡለት ይችላሉ ማለት ነው። ሶ ይሄ አንደኛው ኢንስታንስ ነው በዋናነት። ሶ እንደዚህ አይነት ሁኔታዎች በሚኖሩበት ሰዓት እንግዲህ ባንኮቹ የመደራደር አቅማቸው ሰፊ ስለሆነ ባንኮቹ ተደራድረው መግዛት መሸጥ ስለሚችሉ በዋናነት የዚህ ባለፈው ሳምንትን ገንዘብ ወስደው ሊሸጡ የሚችሉት ለእንደዚህ አይነት ፍላጎት ላላቸው ድርጅቶች ነው። በተለይ የብላክ ማርኬት አንዳንድ ሶሻል ሚዲያ ላይ ለምሳሌ ቴሌግራም ላይ አንድ ማየው የብላክ ማርኬት ኢትዮጵያ ሚል ፔጅ አለና እሱ ላይ ምናምን ለምሳሌ ስትመለከቱ እንደ ዜና ነገር አድርገው ሲያቀርቡ 100 ምናምን ሺህ ዶላር በ150 ብር 90 ምናምን ሺህ ዶላር በ140 ምናምን ብር $25,000 በ140 ምናምን ብር እያሉ ዋጋውን እየለያዩ ሲያቀርቡ አይታችሁ ይሆናል አይደል? ቮሊዩም ቨርሰስ ፕራይስ እያደረጉ ያወጣሉ። ያ አይነት ኢንስታንስ እዚህም ይሰራል ማለት ነው። ሶ ይሄን ያህል እፈልጋለሁ በዚህ ገዛቸዋለሁ በሚል ሰው በሚኖርበት ሰዓት ባንኮቹ በተቃራኒ ሄደው ይደራደሩና ገንዘቡን ያመጡታል ማለት ነው። ይሄ በጣም ዋነኛውና ትልቁ ሜጀር ምክንያት ሊሆን የሚችለው ይሄኛው ነው። ሌላኛው አንዳንዶች ደግሞ ባለሙያዎች ያነሱ ያሉት ሌላኛው መላምት ደግሞ ባንኮቹ ገና ለገና በገበያው ላይ የዶላር ዋጋ ለወደፊት ይጨምራል በሚል ሐሳብ ሜቢ እንግዲህ ዶላር ገዝተው ያከማቹ ይሆንን ብለው ደግሞ የሚጠራጠሩና አይነንም የሚያወሩ ሰዎች አሉ። በተለይ ስፔኩሌቲቭ የሆነ ማርኬት እንግዲህ በእኛ ሀገር በጣም የተለመደ ነው። እርግጥ ነው አሁን ባለው የብሔራዊ ባንክ የከረንሲ ኤክስቼንጅ ህግ ውስጥ ባንኮች በእጃቸው ያለውን የምንዛሬ ገንዘብ ዛሬ የገዙትን ዛሬ የሸጡትን ለብሔራዊ ባንክ የማሳወቅ ግዴታ አለባቸው። ባንኮች ብቻ ሳይሆኑ የፎሬክስ ቢሮዎችም ቢሆኑ ይሄንን ያደርጋሉ። እርግጥ ቅድም እንዳልኳችሁ እንግዲህ አይ ቲንክ ትላንትናና ምናምን አንዳንድ ባንኮች ላይ የዋጋ ጭማሪ ትንሽ አፕቲክ ማድረግ ጀምራለች። ነገር ግን ስቲል እንዳልኳችሁ ከ135 ብር ስቲል በጣም ሩቅ ናቸው። 130 ብርን እንኳን ብሪች ያደረገ የለም ማለት ነው። መሸጫ ላይ ተውት መግዣ። ግን አንዳንድ ፎሬክስ ቢሮዎች ለምሳሌ የኛ የሁል ጊዜ አጋር የሆነው ፎሬክስ ቢሮ አለ ሮሃ የሚባለው የፎሬክስ ቢሮ በዚህ ባሳለፍነው ሳምንት የመሸጫ ዋጋቸውን እስከ 143 ብር መግዣቸውን 141 ብር አካባቢ አድርሰውታል። ሊትራሊ ገበያውን የሚያመለክት ማለት ነው። ኬንያ ላይ ብትሄዱ ለምሳሌ ኬንያ ላይ ብሔራዊ ባንክ የሚሸጥበት እርግጥ እነ ኬንያ የተረጋጋ ገበያ ስላላቸው ወደ ማርኬቱ ዶላር የሴንትራል ባንኩ በሚያስገባበት ጊዜ ይረጋጋል፣ ዋጋ ይቀንሳል እንጂ ዋጋ የመጨመር ቴንደንሲ የለውም። ሶ ቀድሞ ምንድነው የሚያሳየው ማለት ነው እኛ ጋር ብሔራዊ ባንክ መጥቶ ዶላሩን በሚሸጥበት ሰዓት ባንኮች ሲሸጡ ከነበረበት ኢንዲኬቲቭ ሬት 126 ብር አካባቢ ነበር መሰለኝ የሚለው የብሔራዊ ባንክ ኢንዲኬቲቭ ሬት በዛ ባሳለፍነው ሳምንት ውስጥ ከሽያጩ በፊት ማለት ነው። ሶ በዛ ዋጋ ገበያ ላይ በሚያወጣበት ሰዓት ያ ኢንዲኬቲቭ ሬት እስካለ ድረስ ከዛ የመቀነስ ባህሪ ነው ያለው። ኬንያ ሰሞኑን እቺም በዚህ ባሳለፍነው 2 ሳምንት ውስጥ 3 ሳምንት ውስጥ ነው ጨረታው የተደረገው። ጨረታው በተደረገበት ጊዜ የሽልንግ ዋጋ አቅም ነው ያጎለበተው፣ ዶላር የመቀነስ ቴንደንሲ ነው ያሳየው ማለት ነው በእነዚህ ጊዜዎች። እኛ ላይ ግን ያደላ የሚሆነው ለምን ካላችሁ ከጀርባው ሲጀመር አልነበረም ማለት ነው። ትክክለኛው ዋጋ አሁንም እዛ ብላክ ማርኬቱ ላይ ያለው ዋጋ ነው ድራይቭ እያደረገው ያለው አይደል ነው የሚመስል ነገር አለው። ምክንያቱም ከመቀነስ ይልቅ ሲጀመር ብሔራዊ ባንክ የሸጠበት ዋጋ ከፍ ነው ያለው። ምክንያቱም ፈላጊዎቹ ባንኮቹ ራሱ ዋጋውን ከፍ አድርገውት መጡ ማለት ነው። በተቃራኒው እዛ ሊገዛቸው የተዘጋጀ በ140 150 ብር ሊከፍላቸው የተዘጋጀ ባለሀብትና ነጋዴ እየጠበቃቸው ስለሆነ
በጣም ኮንፊደንት ነበሩ ማለት ነው። ባንኮቹ ኮንፊደንት ናቸው እንደሚሸጡት ይሄንንም አድርገዋል ማለት ነው። ያከማቹ ሊሆን ይችላል የሚለውንም ነገር እንግዲህ ሚዛን ሊደፋ የሚችልበት ሌላ ቴንደንሲ ሊኖር ይችላል እንደነገርኳችሁ። መልካም ይሄን ካልን በጠቅላላ እነዚህ ነገሮች ታዲያ ለነጋዴው ለባንኮቹ ምን ማለት ናቸው፣ ለኛስ ለሁላችን ምን ማለት ነው የሚለውን ነገር በመመልከት ብናጠናቅቅ ይሻላል። የተወደዳችሁና የተከበራችሁ ተመልካቾች ቻናሉን ታዲያ እስካሁን ድረስ ሰብስክራይብ ካላደረጋችሁ የደወል ምልክቷን አብሩ፣ ሰብስክራይብ በሉ፣ ጆይን በሉ። ከኢትዮጵያ ውጭ ካላችሁ ቻናሉን ደግሞ አብራችሁን አሳድጉ። ታዲያ ለነጋዴው በተለይ የእንደዚህ አይነት መዋዠቆችና መዋዠቆቹ ላይ ተመስርቶ ደግሞ የማርኬት የገበያው ሴንቲሜንት አለመቀየሩ ነጋዴዎች በቀላሉ እቅድን ማቀድ እንዳይችሉ ያስችላቸዋል። እንደምታውቁት ነጋዴዎች ለባንክ በሚከፍሉበት ሰዓት on the future date ወይ ደግሞ ለወደፊት እቃው በደረሰ ጊዜ ኢምፖርት ለማድረግ ዶላር ኤልሲ ከከፈቱ በኋላ እቃው ሲመጣ ነው በዛ ዕለት ሬት ነው ሴትል የሚያደርጉላቸው ገንዘቡን። ያ ደግሞ ኦሬዲ ችግር ውስጥ ከቷቸዋል። ዶላር በዛ ቀን 2 ብርና 3 ብር በጨመረች ቁጥር 1 ሚሊዮን ዶላር የተበደረ ሰውዬ 2 ሚሊዮንና 3 ሚሊዮን ብር ነው የሚጨምረው ማለት ነው በከፈለው ዋጋ ላይ። እንደዛ አይነት ነገሮች ነጋዴ አንድን የፋይናንሻል አማካሪ ለምሳሌ ቁጭ አድርጎ አማክረኝ ብሎ ቢመክረው የሚመክረው ምክር ሁሉ ውሸት ወይ ሐሰት ሊሆን የሚችልበት እድሉ ሰፊ ነው። ምክንያቱም አንድ የፋይናንሻል አማካሪ እኔን መታችሁ ብትጠይቁኝ ልመልስላችሁ የምችለው ነገር ኦኬ ብሔራዊ ባንክ ጨረታ በሚያወጣበት ጊዜ ዋጋው እንዲሚሆን ከሆነ 135 የሚሸጥ ከሆነ በየ ሴናሪዮ በሰራላችሁ በዛ ሴናሪዮ የማስቀምጥላችሁ በጣም ግልጹ ነገር ኦኬ የባንክ ላይ የዶላር ዋጋ ይጨምርባል በዛ ሳምንት በየ የነገርኩት ሰውዬ ምንም አታቀም ሊላይ ነው ማለት ነው። ምክንያቱም ሌላ ሀገር የትም ሀገር ብትሄዱ ሊሆን የሚችለው እንደዛ ስለሆነ ማለት ነው። ያ አይደለም ግን ይሆነ ያለው እንደ ማንዴትም የተቀመጠውና የአቅርቦት ችግርን በመፍታት ገበያው ላይ ልክ የሆነ ነገር እጥረት በሚኖርበት ሰዓት ስንዴ፣ ዘይት፣ ስኳር ምናምን እጥረት በሚኖርበት ሰዓት መንግስት ለምሳሌ አስገብቶ ገበያ ላይ በማረጋጋት ዋጋ እንዲቀንስ ማድረግ እንደሚሰራው ሁሉ ዶላርንም እንደዛ ነው ለማድረግ የተሞከረው። ነገር ግን እንደዛ አይነት ባህሪ አይደለም የታየው። ይሄንንም ምክር ብሎ የተናገረ ሰውዬ ውሸታም ሊባል ነው ማለት ነው። ይሄ የነጋዴው ላይፍ የነጋዴውን አናሊሲስ በጣም ትንሽ ከበድ ያደረገው የሚል ነገር ነው የሚሆነው። በሌላ መልኩ ዋጋ የመጨመሩ ጉዳይ የኢንፍሌሽኑን ጉዳይ እኛ ላይም መልሶ እያባሰው የሚሄዱ እድሉ በጣም ሰፊ ነው የሚሆነው። በተለይ ሸማቾች ላይ ዋጋ መጨመሩ የቀጣይ ዓመት ሌላኛው ስራ ይሆናል ማለት ነው። ምክንያቱም ነጋዴዎች ዋጋ በጨመረባቸው ቁጥር ምንዛሬ ላይ ምንድነው የሚያደርጉት? ቀጥታ ዋጋውን የሚያስተላልፉት ወደ ሸማቹ ማህበረሰብ ስለሆነ ይሄም ሌላኛው ትልቁ ችግር ይሆናል ብዬ ነው ማስበው። ከዛ ባለፈ ደግሞ እንግዲህ ባንኮቻችን እነዚህን ዶላሮች በተለይ እያከማቿቸው የሚሆኑ ከሆነ ትልቅ ችግር ውስጥ ሊገቡ የሚችሉበት ሌላው መንገድ ብርን ማጣት ነው። እነዚህን ዶላር በገዙ ቁጥርና ሜቢ ሊገዛቸው የሚችል ሰው ቢጠፋ አቅም ቢያጥር ያኔ ወደ ብር ሊቀይሩት የማይችሉበት እድል ከመጣ የብር እጥረት ደግሞ ብዙ ጊዜ የኛን ሀገር ባንኮች በዚህ ባሳለፉና ጥቂት አመታት በጣም ሲጎዳቸው የነበረ ነገር ሲሆን ስለሆነ ያም አንዱ ሌላ ጉዳት ሊሆንባቸው ይችላል። ዶላሩ ላያቸው ላይ ቁጭ ብሎ ሜቢ we never know የሆነ ቀን ዋጋው ቢወድቅ ሊጎዱ የሚችሉበት እድሉም እንዲሁ ሰፊ ነው በነገራችን ላይ በተቃራኒው ማለት ነው። ከዚህ የተነሳ ገበያ ሁሉ ጊዜም የትኛውም ዓለም ላይ በምትሄዱበት ሰዓት ፐርፌክት አይደለም። በየትኛውም ዓለም ላይ ገበያ ያው እርግጥ ራሱን ኮሬክት ያደርጋል የሚል አመኔታ ያላቸው በጣም ብዙ ሰፊ ባለሙያዎች አሉ በዚህ በሊበራል ኢኮኖሚክ ቲዮሪዎች ውስጥ ማለት ነው። ነገር ግን ሁሌ ያ ነገር እውነት ላይሆን ስለሚችል ተቆጣጣሪው አካል በተለይ እንደኛ ሀገር ለማጅ በሆነ ሀገር ውስጥ እነዚህ የገበያ ሁኔታዎች ራሳቸውን እስኪያርቁ ድረስ እስኪስተካከሉ ድረስ ቁጥጥሮች ቢደረጉባቸው የተሻለ ነው ብዬ ነው እኔም ማምነው እንደመከር። የተወደዳችሁና የተከበራችሁ ተመልካቾች የዚህ የሰሞኑ የዶላር ዋጋ በገበያ ላይ የዶላር አቅርቦት ሁኔታና የባንኮቻችንን ሪላክተንስ እናንተ እንዴት ተመለከታችኋቸው? የናንተን ላይፍ የናንተን ንግድ የናንተን ህይወት የናንተን የየዕለት ኑሮ እንዴት ነው አፌክት ያደረገ ያለው? በምን መልኩ ነው ተጽዕኖ ያደረገባችሁ ያለው? እነሱን ደግሞ አስተያየት መስጫ ሳጥኑ ላይ ጻፉልን እያለን እስከ ቀጣይ ሳምንት ታዲያ ይህንን ቻናል ሰብስክራይብ እንድታደርጉ ለሌሎች ለብዙዎች ደግሞ እንድታደርሱ ሼር ያደረጋችሁ የጋበዝኳችሁ የምሰናበታችሁ ከንጋት ፖስት ነኝ ገሜ ብራውን ነኝ።